ዲን ውስጥ እየገቡ ከዛ በኋላ ከዲን ይወጣሉ። በእነሱ መውጣት ምክንያት ደግሞ ጀማዓ ይከፋፈላል። የሙስሊሞችን አንድነት፣ የሙስሊሞችን ህልውና፣ የእስላምን ህልውና ለመናድ ይሄ የፊትና በር ነው። ገባ አይደለ? ስለዚህ የፊትና በሮች ደግሞ ይዘጋሉ። እንበለና አንድ ምሳሌ ልስጠ። አሁን የኛን ሀገር ለመበጥበጥ ከውጭ ሀገር መጥቶ እየኖረ ያለ ሰው እንደ እስልምና እንደ ሀገራችን ስታይል ቢወሰድ እኛን ሀገር ለመበጥበጥ ከመጣ ይህ ሰው በእኛ ሀገር ላይ እንዲኖር ይፈቀድለታል? አይፈቀድለትም። አይደለ እንዴ? ከኛ ሀገር እንዲኖር አይፈቀድለትም። ወይ ይወጣል። ሀገሩን የሚያበጣበት ከሆነ ደግሞ እዚሁ ሀገር ላይ እርምጃ ይወሰድበታል። ወይ ይታሰራል፣ ወይ ይገደላል። የሆነ እርምጃ ይወሰድበታል። ገባህ አይደለ? ለምንድን ነው እርምጃ የሚወሰድበት? ምክንያቱም እሱ የሀገርን ህልውና ለመናድ ነው የመጣው። ወከዛሊክ እስልምና ውስጥ ገብተው ከእስልምና የሚወጡ ሰዎች አላማቸው ይሄ ነው። ገባህ አይደለ? ስለዚህ የእስልምናን ህልውና ለመናድ ስለሆነ ይሄ እርምጃ ይወሰድባቸዋል ማለት ነው። ስለዚህ ይሄ ከፍሪ ዊል ጋር አይጋጭም። ግን አሁን አንተ እንዳንተ እሳቤ አሁን አንተ ኤቲስት ከሆንክ የፈለከውን ሃይማኖት እንድትከተል ቀደም አላህ Subhanahu Wa Ta'ala ተናግሯል። የፈለከውን ሃይማኖት መከተል መብት አለ። አንተ ከፈለክ ሙስሊም መሆን ትችላለህ፣ ከፈለክ ክርስቲያን መሆን ትችላለህ፣ ከፈለክ የፈለከውን ቡዲዝም፣ ሂንዱይዝም የፈለከውን አለመከተል ትችላለህ። ኤቲስት ነው ሆኜ ኖሬ የምሞተው ማለት ትችላለህ፣ መብትህ ነው። ገባህ አይደለ? እንዲህ ሲባል ወደ እስልምና አንጠራህ ማለት አይደለም። እስልምናን እንመኝልሃለን እውነታውን ጎዳና። ነገር ግን ባትመጣ ግን የምናስገድድህ ነገር የለም ነው። ገባህ አይደለ? እስልምና አያስገድድህም። ስለዚህ ከፍሪ ዊል ጋር አይጋጭም እና ይሄው ነው። እንትና ፋሩቅ ጨመረ ፖይንቶችን እዚህ ላይ አይ በቀደም ነግሯል። በደንብ አብራርቶላል። በእስልምና ላይ ፍሪ ዊል አለ ወይ ሲባል በእስልምና ላይ ግልጽ የሆነ ፍሪ ዊል አለ። አምላካችን አላህ በሱረቱል በቀራ ምዕራፍ ላይ ቁጥር 156 ላይ ላ ፊዲን አለ። በእምነት በሃይማኖት ምን የለም አለ፣ ማስገደድ የለም አለ። ቅዱ መንገድ ከጠማማ መንገድ በርግታ ተገለጠ አለ። فمن يكفر بالطاغوت فمن يؤمن بالله ويكفر بالطاغوت አይደለም فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى አምላካችን አላህ በጣዖትም የሚክድና በአላህ የሚያምን ሰው ለእርሱ አለ መበጠስ የሌላትን ጠንካራ ሰለበት በእርግጥ ያዛለ አምላካችን አላህ ይናገራል። ስለዚህ በሃይማኖት ላይ ምንም አይነት ማስገደድ እንደሌለ ቁርአን ላይ አምላካችን አላህ ነግሮናል ነው። እንዲሁም ደግሞ በሱረቱል ካፍ ምዕራፍ 18 ላይ በቁጥር 29 አምላካችን አላህ ምን አለ? فمن شاء فليؤمن ومن شاء فليكفر አለ። የፈለገ ሰው ይመን ያሻም ሰው ደግሞ ይካድ እያለ ነፃ ምርጫ የሆነ ፍሪ ዊል እንዳለ ጌታ አምላካችን አላህ ቁርአን ላይ ነግሮናል። ሶ ፍሪ ዊል አለን ነውና ለእና ፍሪ ዊል ካለ በእምነት ማስገደድ ምንም ነገር ከሌለ እስልምና ውስጥ ገብተው ይጣ ሰው ለምን እንደሚገደለው ካልክ ደግሞ የዳስቀድም በደንብ አድርገው አብራርቶልሃል። ይሄ ከፍሪ ዊል ጋር ከጅምሩ ራሱ ሲገናኝ ከፍሪ ዊል ጋር የሚገናኝ ነገር በፍጹም አይደለም ነው። ይሄ ነገር ከፍሪ ዊል ጋር የሚገናኝ ነገር በፍጹም አይደለም። ዳስ ደግሞ ኦልሙ ፋሩቁ በሐዲስ ላይም ተብራርቷል ብሎ ቅድም ኤላስ በደንብ አድርገው ተብራርቶልሃል ነው። ሰው ምንም የሚጨመርበት ነገር የለም ነው። ኦኬ ቫሊ አለ ይሰማል? አዎ ይሰማል። ሐሳብ አለ አለኝ። ፍሪ ዊል ላይ የሚጠቃለው ፍሪ ዊል ማለት ከመጀመሪያውም የፈለኩትን ነገር ማድረግ ነው። እሱን መስማት የፈለከውን እንድታርግ ተፈቅዶልሃል። የፈለከውን እንድታርግ ተፈቅዶልሃል ማለት አላህን ማመጽ አትችልም። ሲጀመር አንተ የምትኖረው እኮ በአምላክ እሺ ልቀጥልልህ። አይገብቱኛል ያላችሁት። እሺ በልሽ። እሺ አታቋርጠኝ። እየተናገርክ እንኳን አታቋርጥ። ወይ ሐሳብህን ተናገርና ሪፍሌክት አድርገን። እሺ አላህ ሁሉን አዋቂ ነው አይደል? ሁሉን አዋቂ ነው አላህ። ይህ ሰውዬ እንደሚዋሽ ከዛ በኋላም ደግሞ ዋሽቶ አይደለሁም እንደሚል ያውቃል። ቆይ አንዴ ስለሱ እንመጣለን። አሁን መጀመሪያ የተነሳው ርዕስ ከዚህ ጋር በጣም ነው የሚገናኘው። በጣም ስለሚገናኝ እንደሱ ከሆነ ደግሞ አንድ ላይ ጠይቅና የሚገናኝ ከሆነ እንቀጥላለን። የማይገናኝ ከሆነ ደግሞ እንደዚህ ተራ በተራ ነው መጠየቅ ያለብኝ። ተራ በተራ ስለሆነ አይሆንማ፣ ከርዕስ ውጭ ሊሆን ይችላል። ስለዚህ ሐሳብህን ጠይቅ። አንተ ጥያቄህን ከአሁኑ ርዕስ ጋር አንድ አይነት ከሆነ እንቀጥላለን፣ ካልሆነ ደግሞ ነቅሰን አውጥተን ከርዕሱ ጋር ያለውን እንቀጥለን፣ ያኛውን ደግሞ አስከትለን እናየዋለን። እሺ የአሁኑን ጨረስን። እናንተ ያላችሁትን ወደ ሁለተኛው እንሂድ። እሺ ወደ ሁለተኛው ጥያቄ ገባ። እሺ አሁን ያልኳችሁ ነው። ሁሉን አዋቂ ከሆነ እሱን እንዴት ነው የምታስረዱት? አላህ ሁሉን አዋቂ ነው። ምኑ ነው ጥያቄው እዚህ ላይ? ምኑ ነው ጥያቄ እዚህ ላይ? ምንድነው ጥያቄ እዚህ ላይ? ሰውየው ምንድነው እንደሚል ያውቃል። እዚህ ጋር ቀያን እንደሚል ያውቃል። ያውቃል። እዛ ላይ ደግሞ እንደሚያውቅ ከዛ ደግሞ እንዲገደል አዟል። ምን እንዲገደል? ከቀየረ ከመጀመሪያውም የውሸት ገቢ እንደሆነ ያውቃል። ከዛ በኋላ ደግሞ ከቀየረ ደግሞ እንዲገደል አዟል።
እሺ ያው እሺ ገብቶሃል? ብዙም ግልጽ አልሆነልኝም። አንዴ ደግሞ እስቲ። እሺ ሁሉን አዋቂ ነው ብለኸኛል። አዎ አላህ ሁሉን አዋቂ ነው። ሁሉንም ወደ ፊውቸር ላይም የሚከሰቱትን ነገሮች ያውቃል። አዎ ሁሉም ነገር ያውቃል። ያለፈውንም ያውቃል፣ ያሁኑንም ያውቃል፣ የወደፊቱንም ያውቃል። የማይሆን ነገር ቢሆን እንኳን ምን ሊከሰት እንደሚችል እንኳን ያውቃል። አላህ ሁሉ ነገር ያውቃል። እሺ ፍሪ ዊል ደግሞ ሰጥቶናል ብላችኋል። አዎ ፍሪ ዊል ደግሞ ሰጥቶናል። አሁን እኔ እዚህ ጋር አለሁኝ ሙስሊም ነበርኩኝ ይባል። እሺ ምንድነው በውሸት እሺ በእናንተ አስተምሮ ከሆነ እሱን ያውቃል እንደምያውቃል ምን እንደምትል ሙስሊም ነኝ የውሸት እንደምል ያውቃል። አሁን ብትል እንደዚህ ነው። አንተ ያልከውን ያውቃል ከመጀመሪያው ያ ሰውዬ እንደዛ እንደሚያደርግ ምን ቢያል ምን የሚያደርገውን አእምሮ ላይ ያሰብኩ እኮ ነገር አለ። እሱን ግለጽልኝ እንጂ። እሺ የሚቀይር ሰው ይገደላል ብላችሁኛል። ምክንያቱ ደግሞ ከመጀመሪያውም ትክክለኛ አማኝ ስላልነበረና ሌሎቹን ለማሳሳት እንደሚሄድ እንደዛ ብላችሁ ያስረዳችሁ አይደል? እሱን ደግሞ ያውቃል ከመጀመሪያው ገና ይህ ሰውዬ ሳይፈጠር ያውቃል። ፍሪ ዊል ደግሞ ሰጥቶታል ብላችኋል። አዎ ሰጥቶታል። ይሄ ሰውዬ ተወለደ። ከዛ በኋላ የውሸት እንደሚያደርግ እያወቀ ፍሪ ዊሉን ሰጥቶታል። እንደዚህ አርግ ተብሎ ተፈቅዶለታል። ገባከው? አዎ ገብቶኛል። ግን ይሄ ፍሪ ዊል ጋር አይጋጭም ወይ ነው? ቆይ ልቀጥልና ከዛ መጨረሻ ላይ ትመልሰዋለህ። እሺ ቀጥል። እንደሚያደርግ አውቆታል። ከዛ መጨረሻ ላይ ደግሞ ምንድነው ያ ፍሪ ዊልን ተጠቅሞ ከድጋሜ እንዲመለስ አድርገ ጥሩ መጥፎ የሚስራ እሱ መጨረሻ ላይ ጀሃነም ምንድነው ሲኦል የተዘጋጀለት ለዛ ነው። ጥፋትንና እውነትን ምንድነው ለማለታ ለመለየት ጥፋተኛው ወደዚህ ጥሩ ወደዚህ ተብሎ አንተ ግን እዚህ ጋር እያልከኝ ያለው በመሬት ላይ በመንፈሳዊ ዓለም ላይ በሲኦል ላይም ተቀጥቷል ነው እያልከኝ ያለው። ሰውየው ምንድነው እንዲልም አልተፈቀደለትም። ጥፋቱን ምንድነው እንዲህ ስላስረዳ ጥፋቱን እንዲያርም አልተፈቀደለትም። አንዴ ቆይ ስማኝ። ጥያቄ መጀመሪያ አእምሮህ ላይ አብላላውና አጠር አድርገህ አቅርብልኝ። ስቴትመንት እኮ አንተ እንትን እያብራራህ ነው የሚመስለው ነገር። ጥያቄ ይሄ ነው ጥያቄ ይበለኝ። እሺ ጥፋቱን እንዲያርም ተፈቅዶለታል አልተፈቀደለትም? ተፈቅዶለታል። ጥፋትህን ማረም ተፈቅዶለታል ብቻ ሲሆንም ታዟልም ጭምር ነው። በቃ ተፈቅዶለታል። ግን ተገደለ። ጥፋቱን ምንድነው ሳያርም ተገደለ አይደለም? ከዛ ደግሞ በኋላ በዚህም ጥፋቱ ምክንያት ወደ ሲኦል ይገባል አይደል? ይሄ ነገር ትክክል ነው ብለህ ታስባለህ? እኮ በመጀመሪያ ደረጃ እሱ ጥፋቱን እንደማይቀየር አላህ ስለሚያውቅ ነው። ከባይደል ያጠፋውን ጥፋት እንደማይቀየር አላህ ያውቃል። በመጀመሪያ አንተ አሁን ለምሳሌ አንድ ምሳሌ ልስጥህ። እሺ ይሄው እዚህ ጋር በቃ ብለሃል። ለዛ ፍሪ ዊልን እንዴት ምንድነው እንዳለ እኮ ነው። ፍሪ ዊል እንደምትሉት እንደሌለ በሱ አካሄድ በአላህ አካሄድ ኧረ አለ። ቆይ አንድ ምሳሌ ልስጥህና ወደዚህ እመጣልሃለሁ። በደንብ አድርጎ የሚገልጽልህ አንድ ምሳሌ ልስጥህ። እኔ አንተ መምህር ነኝ እንበል አላህ አይደለም? አልገባኝም። እኔ አንተ መምህር ነኝ እንበል ለምሳሌ። እሺ በል መምህር ሆነህ ታውቃለህ እያንዳንዱ ነገርን ሁሉ ነገርህን ከማወቅ በላይም ቆይ ልጨምርልህ አንድ ነገር። ሁሉንም እንደምትችልም አትርሳ። ሁሉንም እንደምትወድ አሁን ከእውቀት ጋር ነው ያንተ ጥያቄ እኮ ከእውቀት ጋር ነው። ሁሉን ቻይ፣ ሁሉን ወዳጅ፣ ሁሉን አዋቂ ነው አላህ አይደል? እኔ አሁን አንዴ ወደ እሱ እንመጣለን እኮ ስለ ወዳጅነቱ ስለ ሁሉ ነገር እንመጣለን። አሁን መጀመሪያ ስለ እውቀት እያወራን ያለን። እኔ አሁን ያንተ መምህር ነኝ። ስለዚህ ስላንተ ሁሉ ነገርን ያውቃለሁኝ። አስተማሪ ስለሆንኩኝ መቼ እንደምትመጣ መቼ እንደምትቀር ምን ያክል ጎበዝ እንደሆንክ ምን ያክል እውቀት እንዳለ ምን ያክል እንደምታጠና ምን ያክል ክላስ እንደምትገባ ምን ያክል እንደምትቀር ስንት ሰዓት እንደምትወጣ ሁሉ አውቃለሁኝ። አስተማሪ ስለሆንኩኝ ማለት ነው አይደለም? እሺ በጣም ጥሩ። ከዛ አሁን የፈተና ቀን ደረሰና ከፈተና በፊት ለአንተ ነገርኩ። አንተ እኮ ትወድቃለህ አልኩህ ስለማውቅህ ማለት ነው። አንደኛ ምንም አታጠናም፣ ትፎርፋለህ፣ ክላስ አትመጣም፣ ከሰዓት በፊት ትወጣለህ፣ ከሰዓት በኋላ አርፍደህ ትመጣለህ ወዘተ። እንዲሁ ደግሞ መምህሮ አታጠናም፣ ያው ስለማውቅህ ትወድቃለህ አልኩህ። ከዛ በኋላ ደግሞ አንተ ከፈተና በኋላ ወደክ ራስህ። አሁን እኔ አስገደድኩህ ማለት ነው አንተ
አሁን እኮ አንተ እኮ እያልከኝ ያለው እዚህ ጋር አንድ ሰው አንድ ፓርቲኩላር አንዴ አስገደድኩህ ማለት ነው። እኔ አላስገደድኩም። ለምንድን ነው እኔ እንደዚህ ያልኩት? እኔ ከምን ተነስቼ ነው እኔ እንደዚህ ያልኩት? አልገባኝም። ከምን ተነስቼ? አይ እኔ ከምን ተነስቼ ነው አንተን ትወድቃለህ ያልኩ? ከምን ተነስቼ ነው? ስላላጠን ነው እንደማታጣና ስላንተ በደንብ ስለማውቅ ነው አይደለ? አንተ ምን አይነት ሰው እንደሆንክ እኔ አውቃለሁኝ፣ ተማሪ ስለሆንክ አይደለ? አሁንም አየው እዚህ ጋር ከሆነ እኮ ያብራራ። አንዴ ሺፍት እንዳታረጋ። ይሄን ነጥብ ጨረሰን፣ ከዛ በኋላ ሌላ ጥያቄ ወደ ሌላ ነጥብ ካለ እንሸጋገራለን፣ ችግር የለውም። አሁን እኔ አንተን እንደዚህ ስልህ አንተን ስለማውቅህ ነው አይደለ? እንደዚህ ያልኩ ተወድቃለህ ያልኩ ስለማውቅህ ነው። እንደማታጣና ክላስ እንደማትመጣ ከሰዓት በፊት እንደምትወጣ ሁሉ ስለማውቅ እኔ አንተን በተመለከተ ስለማውቅ ነገርኩህ እንደማታልፍ። ግን እኔ አሁን አስገደድኩህ ማለት ነው እዚህ ጋር እንድትወድቅ? አላስገደድኩም። ግን እኔ ለምንድን ነው ትወድቃለህ ያልኩህ? አንተ ስላላጠና ስላላጠና ሳይሆን እንደማታጠና ስለማውቅ ነው። አስቀድሜ ስላላጠናሁ የሚባለው ከፈተናው በኋላ የሚመጣ ነገር ነው። ግን ቀድሜ ከፈተናው በፊት ራሱ እንደማታጠና ስለማውቅ ነው አይደለ? እንድወድቅም እኮ አልተፈቀደልኝም እዚህ ጋር ታውቃለህ። እንድወድቅም አልፈቀድክልኝም እኮ። አይ ቆይ ቀጨኸኝ ከመጀመር መሀል ላይ እንድወድቅም ሳፈቅድልኝ ነው እኔ አስገደድኩህ። አሁን መውደቅህ ላይ የኔ ማስገደድ አለበት ስትል አሁን አንተ መውደቅህ ላይ የኔ መምህርህ ማስገደድ አለበት ወይ? የኔ መውደቅ ላይ መምህሩ ማስገደድ አለበት? የለበትም። ለምንድን ነው ግን ትወድቃለህ ያልኩህ? እኔ እንደማታጠና ስለማውቅ እንደማታጠና ስለማውቅ ነው እኔ እንደዚህ ያልኩህ እንጂ አስገደድኩህ ማለት አይደለም አይደለም እኮ። እኛ ከሆንኩ ስለ ፍሪ ዊል እኮ የጠየቅኩህ እዚህ ጋር ነው እኮ። መጣልሃለሁኝ። አንዴ የአሁኑን ነጥብ እኮ ብቻ አንተ ተረዳኝ እንጂ እኔ ልመጣልህ እኮ ነው። አሁን አንተ ይሄን ከተረዳ ከዚያ በኋላ አንተ ግን ፈተናውን አጥንተህ ማለፍ ትችል ነበር ወይስ አልነበረም? እሺ አላልፍም ነበር። አይ ብታጣና እኮ ታልፍ ነበር አይደለ? አጥንተህ በደንብ ብትሰራ እኮ ታልፍ ነበር አይደለ? ይሄንንም ትችል ነበር አይደለ? እሺ በል ትችል ነበር አይደለ? እሺ በቃ አሁን ገባኝ። ለዛ እኔ ሲፈረኝ ከመጀመሪያውም እንደምወድቅ እያወቀ ቆይ ኩል እንገራ ወደ ነጥቡ እመጣለሁ። ይሄ ምሳሌ ላይ እንረዳ። ይሄን ምሳሌ ከተረዳህ ነጥቡ ግልጽ ይሆንልሃል እኮ። ደገምከው። ለዛ እኮ ነው አባት። እሺ በል አንተ ፈተናውን አጥንተህ ማለፍ ትችል ነበር ወይስ አልነበረም? እችል ነበር። ፈተናውን አጥንተህ ማለፍ ትችል ነበር። ግን ስላላጠና እኔ ደግሞ መጀመሪያ ከፈተናው በፊት ይህንን የተናገርኩት አንተ ሲጀምር እንደማታጠና ስለማውቅህ ነው አይደለም? ይሄውን ምንም ማስገደድ የለበትም። አላህም ደግሞ እኛን እዚህ ዱንያ ላይ ማለት ነው ከመምጣታችን በፊት መተን ምን እንደምንሰራ ያውቃል። የአላህ እውቀት አንድ ከቀደር ሩክኖች መካከል አንዱ ምንድነው? አላህ ሁሉን አዋቂ ነው። አላህ ሁሉን አዋቂ ነው ሲባል ምንድነው? የሆነውን ያውቃል፣ አሁን እየሆነው ያለውንም ያውቃል፣ ወደፊት የሚሆነውንም ያውቃል። የማይሆን ነገር እንኳን ኤግዚስት የማያደርግ ነገር እንኳን የማይሆን ነገር ቢሆን ኖሮ ውጤቱ ምን ሊሆን እንደሚችልም ያውቃል። ለዚህ ማስረጃ ሰጣለኝ ከፈለክ። አሁን ይሄ ሲባል አላህ አንተ እዚህ ምድር ላይ መተህ ምን እንደምትሰራ ያንዳንዱ ቀን ምን እንደምትሰራ ያውቃል። አንድ ሁለት ደግሞ ወደፊት አኺራ ላይ ጀነት ይሁን ጀሃነም እንደምትገባም ያውቃል። ገባ አይደለ? ስለዚህ አንተ አሁን እዚህ ምድር ላይ መተህ ከአላህ እውቀት ውጪ ሌላ ነገር ልትሰራ አትችልም። ግን አላህ አስገደደህ ማለት አይደለም። አላህ አንተ እዚህ ምድር ላይ መተህ ምን እንደምትሰራ ስለሚያውቅ ነው ሁሉን አዋቂ ነው የሚባለው። አንተ ግን የፈለግከውን መርጠህ መስራት ትችላለህ። አንተ ግን ምን መርጠህ እንደምትሰራ አላህ አስቀድሞ ያውቃል። ገባ አይደለ? ስለዚህ ይሄ ከምንም ከነፃ ምርጫ ጋር ምንም የሚጋጭ አስተምሮ አይደለም። ይሄ ምንም የሚጋጭም ነገር የለውም። እሺ አንዴ እዚህ ጋር ላስረዳ እያልከኝ ያለው እኔ በተረዳሁት ከተሳሳትኩ ምንድነው ትለኛለህ? እሺ እኔ ተፈጠርኩኝ ገና ሳልወለድ ሲኦል እንደምገባ ያውቃል አይደል? ያውቃል። እሺ እንድፈጥር በመጀመሪያ ፈቀደልኝ። ሌሎቹን እንደምጎዳም እያወቀ ፈጠረኝ አይደል? ከዛ ከፈጠረኝ ሌሎቹን ልጎዳ ስል ለምን ጎዳክ ብሎ ደግሞ ተቆጣኝ እኮ። አንተ ቆይ እዚህ ጋር መሳት የሌለብህ ነገር አለ። አንተ መሳት አይደለም ገደለኝ። እሺ በልበልሽ
አንተ መተህ እዚህ እኮ ሰው እንደምትበድል ያውቃል ነው አስቀድሞ። አስገደደህ ማለት አይደለም። መተህ እዚህ ሰው እንደምትበድል ያውቃል እኮ አይደለም። ከመጀመሪያውም እኔን የገደለብኝ ምክንያት ለምንድን ነው? አንተ ባልከው ቁጥር አንተ ባልከው ሌሎቹን ስለሚያሳስት ነው እንዲቀየር ያልተፈቀደለት ነው ያልከው። አንተ ቆይ የቅድሙን ጥያቄ እኮ ጨርሰናል ብለሃል። አንዴ የቅድሙን እኮ አንዴ ቆይ የቅድሙን ጨርሰናል ብለሃል። አሁን ይሄ ሌላ ርዕስ ነው። ስለ ሃይማኖት ስለመቀየር እኮ ርዕስ ቅድም ጨርሰናል። እሱን እኮ ጨረስን ብለኸኛል አይደለ? ወደ እሱ አትመለስ እኮ ከሱ ጋር የተያያዘ ነው ስልክ እኮ አንተ አይሆንም እኮ እያልከኝ ነው። ከሱ ጋር ለምን አዲስ ጥያቄ ነው አልክ? ለምን አዲስ ጥያቄ ነው አልክ? እሺ እኔ ጥያቄ ይሄን አቅርብ። ሳያይዘው ይያያዛል። አንተ አይሆንም አልከኝ። እዚህ ጋር አንተ እያቋረጥከኝ ስለሆነ ነው ስጠይቅህ ለመመለስ ነው እዚህ ጋር አንተ ያለው። እሺ ይሁን፣ ወደ ኋላው እንመለስና እሱ መልስልኝ። እሺ ቀጥል። መሀል ላይ ስለሚጎዳ ነው ሌሎቹንም ምንድነው ስለሚል ነው አላህ ሰዎችን የሚገለው አልከኝ። የፈቀደው አይደል? ሌሎቹን ስለሚያሳስት ግን አላህ ከመጀመሪያው ማውቋል ደግሞ ሌሎቹን እንደማሳስት አይደለም? ለምንድን ነው እንዳልወለድ ያደረገው? ማለት እንዳትወለድ ስለ ሞራሊቲ እያወራን ነው። እንዳትወለድ መቼ አደረገ? ሲጀምር አላደረገኝም። ለምንድን ነው ማያደርገው? በኋላ ከኖርኩኝ ሰው ከጎዳው ምን ካልኩ በኋላ እንደሚገለኝ እያወቀ እሺ አልገባህም? አሁን አይ ገብቶኛል። አሁን እኮ ገብቶኛል። ነጥብህ እኮ ግልጽ ነው እኮ። አሁን አንተ ደግሞ እያልከኝ ያለው ሁሉም ወዳጅ ነው ደግሞ ብለኸኛል። እሱንም አሁን እዚህ ጋር ሁሉም ስለሚያያዝ ነው፣ በክብ ነው የሚሰራው። ለዛ በአንድ ቶፒክ ላይ ሳይሆን ያገናኘን ነው መሄድ ያለብን አይደለም። አንድ ራስ እየጨረሰን ነው። አሁን አንድ ርዕስ አይሆንም፣ ሁሉም ነገር የተያያዘ ስለሆነ ነው አባት። አንዱን እየጨረስን ወደ ሌላ ነጥብ እንሄዳለን። እንደዚህ ነው የተያያዙ ናቸው። እንደዚህ ነው መቀጠል ያለብን እኮ። አንዱ ርዕስ እየጨረስን አሁን ስለ አዋቂነት እያወራን ነው። ከዛ በኋላ ስለ ሁሉን ወዳድነት እናወራለን። ወዱድ ስለሚለው እሺ ሁሉን አዋቂ ከመጀመሪያው እንጀምር። ሁሉንም ነገር ሁሉን አዋቂ፣ ሁሉን ወዳጅ፣ ሁሉን ቻይ ነው አላህ። ሁሉን አዋቂ ነው። ስለ አሁን ስለ ሁሉን አዋቂ አንድ ያፎን ላቋርጣችሁ ባሌ ማለትም ጥያቄዎችን እንዳለ በደንብ እየመለሳቸው ነውና በደንብ ግልጽ ናቸው። ግን ርዕስ በጣም እየቀያየርክ ስለሆነ ምን ታደርጋለህ? አዎ እንትን አድርገው አንዴ በደንብ ጠቅለል አድርገህ ጥያቄህን አስቀምጥ። በደንብ አድርገህ ጥያቄን ጠቅለል አድርገህ አስቀምጥና ኤልያስ በደንብ ያብራራልሃል። ቶፒኩንም እኛ የጀመርበትን እንቀጥላለን ማለት ነው። አንዴ መጨረሻ እንትን ጥያቄህን በደንብ ጠቅለል አድርገውና ማንሳት የፈለግከውን ከዛ ኤልያስ በደንብ አድርጎ ይመልስልሃል ኢንሻአላህ። አንዴ በደንብ አድርገህ ጠቅለል አድርገህ ጠይቀው። ጥያቄህን በደንብ ብሪፍ አድርገህ ያልገባን አስቀምጥ። ከዛ ኤልያስ ይመልስልሃል ማለት ነው እኮ። አይመችም ለሱ አንድ ላይ ከሆነ ግራ ነው የሚጋባው። ኦኬ በቃ እንደዛ ከሆነ ሌላ ጊዜ መተህ ትጠይቃለህ ማለት ነው። አይ ቲንክ ፋሩቅ ይሻላል አይደል? ይሄንን ብቻ እኔ አንድ ጊዜ ላውራው። ሰላም ነህ? ቆይ ባሌ ሰላም። ነፃ ፍቃድ ምን ማለት ነው? የፈለኩትን ነገር የማድረግ ፍቃድ። የፈለኩት ሰው ብገል ምን ባረግ ምንም የማውቅ ምንም የማድረግ መብት የለም። እንደዛ አይነት ነፃ ፍቃድ ከተሰጠ ነፃ ፍቃድ አንዴ ኦኬ ተግባባን። ኦኬ ስለዚህ አንተ በነፃ ፍቃድ ሰው ብትገድል አትግደል ማለት ይችላል አምላክ? ትክክል አይደለህም፣ ትክክል አለመሆኑን ነገረ። ሰው መግደል ትክክል አይደለም ማለት ፐኒሽመንት አንዴ ቆይ ትክክል አይደለም ብሎ ነገረ። ሰው መግደል ኃጢአት ነው ብሎ ነገረ። ይሰማላ? ኃጢአት ነው ብሎ ነገረ። አንተ ደግሞ ኃጢአትን መስራት አለመስራት ምንም ማድረግ ነፃ ፍቃድ አለ። ግን የምትሰራቸው ነገራቶች ሁሉ ይሄ ኃጢአት ነው፣ ይሄን ነገር ካደረክ ትቀጣበታለህ፣ ይሄን ነገር ካደረክ ትመነዳበታለህ ብሎ ነገረ። ክፉና ደጉን ነገረ። እኔ መብቴ ነው ነፃ ፍቃድ ከሰጠኸኝ አይቀር የፈለኩትን እሰራለሁ አልክ አይደለ? መስራት መብቴ ነው። ግን አንዴ ልጨርሳ አሁን ልጨርስ ተረጋጋ። ስለዚህ አንተ የምትለው ነገር ምንድነው? አይ አትግደል ካለ በኋላ ነፃ ፍቃድ ከሰጠ በኋላ ገደልክ። መግደል ምን ብሎሃል? መጀመሪያ ኃጢአት ነው አላለህም? መጥፎ ነው ብሎሃል። ግን በነፃ ፍቃድህ ሲጀመር ነፃ ፍቃድ መኖሩ መግደልህን ማሳየት ነው።
ነፃ ፍቃድ ስላለ ገደልከው አንተ እሺ አይደለም? ስለዚህ በነፃ ፍቃድ ነው የገደልከው ወይስ አይደለም? ነፃ ፍቃዱን አልሰጠኝም እኮ የምላችሁ እኮ እሱን ነው። ነፃ ፍቃዱን ስላከናወንኩኝ ለምን ገደልከው? ባይሰጥህ ኑሮ እኮ ነው ብለህ ባይሰጥህ ኑሮ እኮ ሲጀመር አትገለውም። ምን ማለት ነው? ባለሽ እኮ አሁን ላስረዳክሽ የኔን በደም አድርጊ። ያንተን አይደለም እኮ የምታስረዳን። ነፃ ፍቃድ ባይኖር ነፃ ፍቃዱን ሰጥቶኝ መጥፎ የሚባል ነገር የለም። ሰጥቶኛል እኮ አልኩ። ነፃ ፍቃድ ሰጥቶኛል። አዎ ሰጥተህ ተጠቀምክበት። እሺ አሁን እኔ ደግሞ የምለውን ደግሞ ስማኝና ከዛ ትመልስ። እሺ እዚህ ጋር አሁን እያልኩ ያለው አላህ ለምን ሰዎችን ለመግደል ፍቃድ ሰጠ ነው። ሌሎች ሰዎች ነፃ ፍቃድ የሚባል ነገር አለ እኮ ነፃ። ኦኬ በጣም ጥሩ። ለምን ፍቃድ ሰጠ ማለት ነፃ ፍቃድ ሲሰጥ ጥሩውንም መጥፎውንም ልታደርግ ነው የተሰጠህ። ልጠይቅ አንዴ አባት አንዴ ልጠይቅ ሙሉ ገና ሳልወለድ ያውቃል፣ በቃ ሁሉንም ነገር ያውቃል ብላችሁኛል። ለሱም ፍቃድ ሰጥቶኛል። በሱ ተስማማን በፍቃዱ አይደል? አው ወይም አይደለም? አዎ በቃ ተስማምተናል። እሺ ፍቃድ ሰጥቶኛል። መሐመድ ግማሽ ዘጋንዴ መሀል ላይ ደግሞ ፍቃዱንም እንደሚነፍቀኝ ያውቀዋል። ፍቃዱንም እንደሚነፍቀኝ መሀል ላይ ሃይማኖቴን ከቀየረ ይሄ ነው በቃ ይሄ ነው ችግርህ። አንተ ነፃ ፍቃድ የሚባለው ነገር አልተረዳኸውም። ያንተን አለመረዳት መጨረሻ ላይ አባት እኔን እኮ እየሰማኋችሁ ነው። እናንተም እንድሰማችሁ ፍቃዱን ስጡ። ነፃ ፍቃድ ተቀማ የምትለው ከምን ተንተርሰህ ነው? ከተሳሳትኩ መጨረሻ ላይ አባት እስካሁን አይ ሰዓት የለንም። ዳይሬክቲፊኬሽን አድርገን እንጨርሰው ነው። ሌላ ፕሮግራም አለን እኛ አይ የተረጋገረ ያለው ዳይሬክቲፊኬሽን ነው የምናደርገው። አንዴ በትምህርት ማስረጃ ልስጥክ። አስተማሪ አለ ካንተ ለምሳሌ እኛ አሁን እዚህ ጋር እሱን አይደለም እኔ ስላስተማሪ አይደለም። አስተማሪ ሲሆን እሱን አይደለም፣ አምላክ ሲሆን እሱን አይደለም ነው። ጥያቄን አስጨርሱኝ እኮ እያልኩ ነው አባት። ጥያቄን አስጨርሰኝ ነው እያልኩ ያለሁት። ጨረስን እኮ ምሳሌውን ሰጠነ። ነፃ ፍቃድ የሚባለው በራስ ኢንተርፕሬት አታርገው። እሺ አንድ ደቂቃ ልስጥ ቀጥል ስጠኝ። ዛቾ አዎ አንድ ደቂቃ 30 ሰከንድ ጥያቄ ለማቅረብ ሲጀመር ገና ሳልወለድ ፍቃዱን ሰጥቶኛል። ወደፊት የማረጋቸውንም ነገሮች ያውቃል አለ። ከዛ በኋላ ተወለድኩኝ። መሀል ላይ ደግሞ ሃይማኖቴን እንደምቀየር ከሙስሊም ወደ ሌላ የውሸት እንደሆነ የውሸት ሙስሊም ነኝ ብዬ ሌሎቹን ለማሳሳት እንደምሄድም ያውቃል። እሱን አትርሱ። ገና ሳልወለድ ነው ይሁን ነገር ደግሞ የሚያውቀው። እዛ ላይም እንደምገደል ያውቃል። ለሱም ደግሞ ሲኦል ገና እገባለሁ። ባልገደል ራሱ በኋላ ሄጄ ሲኦልም እገባለሁ። አሁን እዚህ ጋር ፍቃዱን ሰጥቶኝ ለምን ፍቃዱን ይነጥቃል? መሀል ላይ ነው ጥያቄ። ለምን ትገደላለህ? ፍቃዱ ለምን እስከምትሞት አይፈቅድልህም ነው ማለት አልገባም። በጣም ጥሩ ጨረስክ አሁን ጥያቄህን? ቆይ ገና ነኝ። በሁለተኛ ላይ ደግሞ ሰዎች ፐርፌክት እንዳልሆኑ ያውቃል አላህ አይደለም? ጨርስ። እውነተኛ ሙስሊሞች ማለት ሙስሊም እስልምና ወደ እኔ ላይ የሚቀይሩ አሉ። እነሱን እየካደ ነው ማለት ነው። እናንተ ልጆች አይደላችሁም፣ ከመጀመሪያውም አልነበራችሁም። ግን እነሱ ሁሉንም ነገር ያውቃል። ይወዳቸዋል ብላችኋል። ከወደዳቸው እኩል ጨርስ። ቆይ እሺ፣ ከወደዳቸው ለምን እሱንም ይነፍቃቸዋል? ወይ አይወደንም፣ ወይ ሁሉን ቻይ አይደለም፣ ወይ ሁሉን አዋቂ አይደለም። ሶስቱንም መሆን አይችልም ነው እያልኳቸው ያሉት። በጣም ጥሩ። እሱ ያንተ አስተሳሰብ ነው። በጣም ጥሩ ጥያቄ። እሱ ያንተ አስተሳሰብ። በነገራችን ላይ ቫሊድ እናደርግብሃለን። አንተ ጋር እንደዚህ አይነት ኢሞራሊቲ ጥያቄ ስንጠይቅ አንተ ሲጀመር መግደልም ሆነ አለመግደል፣ መስራት ሆነ አለመስራት፣ ኃጢአት ሆነ የሚባል ነገር በአንተ አስተምሮ ሆነ ኢቴስት ሆነ የለም። ሲጀመር የለም ብለህ የምታምን ከሆነ ሞራሊቲ ሰብጀክቲቭ ነው የሚሆንብህ። ወደ ጠየቀው ጥያቄ ስመለስ ግን ስለ ኤቲዝም አይደለም ያወራን ያለነው አባ። ስለ ኤቲዝም አይደለም። ኧረ ቆይ ስለ እስልምና ነው። እስልምና ላይ ደግሞ በትልቁ ብዙ ቦታ ላይ ነው ያለው። ኧረ ቆይ የቁርአን ላይ አንዴ ቆይ ነፃ ፍቃድ አለ ተባለ። ሲጀመር አትስራ የሚባል ነገር ካለ ነፃ ፍቃድ የሚባል ነገር አለ። በደንብ ተረዳ። እንደ ኢስላም ነፃ ፍቃድ የሚባለው ነገር ምንድነው ከተባለ አትስራ የሚባል ነገር ካለ ነፃ ፍቃድ ተሰጥቶታል። ሰማከኛው። ሁለተኛ ነፃ ፍቃድ በዚህ መልኩ ከተሰጠው አትስራ የሚባል ህግ ከመጣ ስራ የሚባል ነገር ካለ ነፃ ፍቃድ የሚባል ነገር አለ ማለት ነው። ሰው በዛ ነፃ ፍቃድ ላይ
ያ ሰውዬ ለምሳሌ እምነቱን ቀየረ። እምነት መቀየር ትክክል አይደለም ብሎ ተነገረው። አለምሪስ ባራተ ሜቲ ኤልያስ አንድ ይቀጥል 30 ሰከንድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኤርላንዴ ልቀጥል አፎን ስር ሐቢቢ ቀጥል ፒኬ ወራሃባ ረጅም ሰዓት ጠብቄያለሁ። ኡስታዝ አቡ ማውያንም ሰላም አለይኩም ብያለሁ። ቬል ያነሳው ሐሳብ ጥሩ ሐሳብ ነውና ያው አንድ ጥያቄ ልጠይቅህና አሁን እስልምና ላይ ያለውን ህግ ሰምተሃል? አንድ ሰው ሃይማኖቱን ከቀየረና አካባቢው የሚበጠብጥ ከሆነ ምን እንደሚፈረድበት ሰምተሃል? ቬል ቬል አለ? እኔ ነኝ እሱ ነው የሌለ። ኮሽ ህጉን ሰምተሃል? ኢስላም ላይ ያለውን ህግ ሰምተሃል? ታዲያ ለምንድን ነው ያንን ህግ የምትመርጠው? አልገባኝም። ያ እንደሚደረግብህ እያወቅ በምን ምክንያት ነው የምትመርጠው? ነፃ ፈቃድ ስላለህ ነው ወይስ ስለሌለህ ነው አንተ ያኛውን መስመር የመረጥከው? ወይም ደግሞ ማሳሳቱም ማለት ነፃ ፈቃድ እሺ አለኝ። ነፃ ፈቃድ እኮ አለኝ እኮ ተባባልን። ሁላችንም እኮ ተስማማን በሱ ላይ አይደል? እና ምኑ ላይ ነው አሁን ነፃ ፈቃድ መኖርህ? በቃ አምናሃል፣ ተስማምተሃል አይደል? ነፃ ፈቃድህን ለምን ይነጥቃል ነው? ነፃ ፈቃድ ከሰጠ ለምን ነፃ ፈቃድ ምን ላይ ነው የነጠቀ? ምን ላይ ነው የነጠቀ? ብዙ ቦታ ሐዲስን የእናንተ ነው ያላቀ። ለምሳሌ አሁን አንተ ቆይ አንዴ ሐዲስ የተሳሳተ ነገር እንዳላውራ ነው። ሐዲስ የእናንተ ቃል ነው አይደለም? ሐሳቤ አልገባህም። አንዴ ሐዲስ ያላህ ቃል አይደለም። አንዴ ቆይ ሐሳቤ አልገባህም። ሐሳቤ ላስረዳ። አሁን አንተ ነፃ ፈቃድ አለኝ፣ ነፃ ፈቃዴን ከሰጠኝ በኋላ በመካዴ ለምንድን ነው ያንን ነፃ ፈቃድ የሚነጥቀኝ? ማለት ስክድ እና እንትኑን የሚያበላሽ ነገር ስፈጽም ወይም ደግሞ ስሰራ እገደላለሁ። ሶ ለምንድን ነው ነፃ ፈቃዴን የሚነጥቀኝ ነው አይደል ያንተ ጥያቄ? እንደዛ ኦኬ። እንደዛ ከሆነ ጥያቄ ይህንን እንደምትሞት እያወክ እንደሚያስገድልህ እያወክ መምረጥህ ያ አይደለም ወይ ነፃ ፈቃድ? የትኛው? እንዴት አንተ አሁን ቆይ አንዴ ቬል ምንም አልተቋረጠም። አንተ ነው የመረጥከው ያንን መስመር። ቬል አንዴ ስማኝ። አንተ ነው የመረጥከው፣ እንደሚያስገድልህ እያወክ ነው የመረጥከው። ሶ ያ የመረጥከው እንደሚያስገድልህ እያወክ የመረጥከው መንገድ ላይ ተገድለሃል። ለምን? እያወክ ስለመረጥከው። ህጉን እያወክ ነው የመረጥከው። ስለዚህ ያን እያወክ መምረጥህ ነው ነፃ ፈቃድህ። መገደልህ ደግሞ ኦሬዲ ያንተ ቾይስ ነው፣ ያንተ ምርጫ ነው። ነፃ ፈቃድህን እየተነጠቅክ ሳይሆን በመረጥከው ፈቃድ መሰረት ነው ህጉ የተፈጸመብህ። ምክንያቱም ያንን እንዲፈጸምብህ የመረጥከው አንተ ስለሆንክ፣ አንተ እንዳልከው እንኳን ከሆነ ህጉ ማለት ነው ምርጫ ስለሆነ። ለምንድን ነው የምትገደለው? ምርጫ ስለሆነ። ቆይ ለምንድን ነው የምትገደለው? ያኔ ምርጫ ሳይሆን ለምንድን ነው አላህ ሃይማኖትን መቀየር መጥፎ ያደረገው? ለምንድን ነው እሱ መጀመሪያ በዚህ መጥፎ ያደረገው? ሌሎቹን ስለምታሳስታ ነው አይደል? ቆይ አንዴ ስማኝሽ። በመጀመሪያ ደረጃ ሁለት መንገድን አላህ Subhanahu Wa Ta'ala ሲመራን ይሄ መንገድ ያጠፋችኋል፣ ይሄ መንገድ ትክክለኛ መንገድ ነው የሚሉ መንገዶችን ይመራል። እኔም እኮ ነው እየጠየቅኩ አንድ ያታቋርጠኝ። ስለ ሞራሊቲ ስለ ሞራሊቲ አይደለም አባት፣ በጣም እዚህ ጋር የተንዛዛው ነገሮች ስለ ሞራሊቲ እኮ አንተ እኮ ነው የምታንዛዛው። አሁን ያንተ ሐሳብ የመጀመሪያው ፖይንት በቃ ተመለሰ። አንተ በነፃ ፈቃድህ ነው ያንን መስመር የመረጥከው። ነፃ ፈቃድ ሰጥቷል ሲባል እኮ የሚያስገድልህንም እንድትመርጥ ፈቃድ ሰጥቷል፣ የማያስገድልህንም እንድትመርጥ ፈቃድ ሰጥቷል ማለት ነው። ስለዚህ አንተ የሚያስገድልህን የምትመርጥ ከሆነ በነፃ ፈቃድህ ነው የምትሞተው። የራስህ ፈቃድ ነው መሞትህ። እሺ እኮ ልንገርህ ከሆነ እዚህ ጋር ምንድነው ሃይማኖትን መቀየር ከእስልምና ወደ ሌላ መቀየር መጥፎ ነው ብላችኋል። መጥፎ በቃ እንደሆነ ተስማማና? አዎ አይደለም? እዚህ ጋር አዎ። ስለ ሞራሊቲ ደግሞ ስናወራ ኦብጀክቲቭ ሞራሊቲ ነው። አሁን እዚህ ጋር የአላህ ኦብጀክቲቭ ሞራሊቲ ሁሉም መከተል ያለበት ነገር ነው አይደል? አዎ። ሃይማኖትን መቀየርክ ደግሞ ስለ ኦብጀክቲቭ ሞራሊቲ ደግሞ ስናወራ ፍሪ ዊል ላይም መምጣት አለብን። አዋውልህ ነው በቃ ጨርሰው። አዎ እየሰማሁ ነው። ቀጥለማ ፕሊስ። አይደለም በኋላ እንዳሁኑ ምንድነው እንዳትሉኝ ነው አይደለም። ፍሪ ዊልም እዚህ ጋር መያያዝ አለበት
እኮ ፍሪ ዊል እሺ ይኸው ተያይዞልሃል ፍሪ ዊል እሺ ምንድነው ስለ አላህ ሁሉን አዋቂ ሁሉን ቻይ ሁሉን ወዳጅ ነው አይደል? አይደለም ሁሉን ወዳጅ አይደለም አላህ። ጨረስኩሽ። አይ በቃ በሱ ከሆነ ተስማማን ሁላችንም እንደማይወደን ከነገራችሁ። አላህ Subhanahu Wa Ta'ala የማይወዳቸው አሉ። የሚጠላው ፍጥረት የለም፣ የማይወደው ፍጥረት ግን አለ። እሺ አላህ Subhanahu Wa Ta'ala አጥፊዎችን ኃጢአተኞችን አይወድም። መስረቅ ኃጢአት ነው? አዎ ኃጢአት ነው። አላህ ሁሉን ቻይ ነው አይደል? ሁሉን ቻይ ነው። ሁሉንም አዋቂ ነው አይደል? ሁሉን አዋቂ ነው። አንድ ሰው ስለ ራበው ሰረቀ ይባል እዚህ ጋር። እሺ በእናንተ በሁሉን ቻይና በሁሉን አዋቂ ላይ ማውራት ሁሉም ወዳጅ አይደለም ስላላችሁኝ፣ እሺ ያ ሰውዬ እንደሚረበው ያውቃል። ወልዶ ምንድነው ፈጥሮታል አይደለም? አባረ በፈጣሪ ያዛከኝ ነው እኮ ተቋጨውና በቃ ወደ ሐሳቤ ደግሞ ልሂድ። አዎ ያልኩ እኮ ጨረስኩት። እሺ እኮ አሁን እቺ ነሽ ይህ ሰውዬ እንደሚሰርቃለ አሁን በፓለስታይኑም ልንሄድ ስለምንችል ነው። እዛ አሁን ወደ ፓለስታይን ሀገርህ ላይ እዚሁ በስም በዘጠኝ ሰዎች ታጥረህ እዚሁ ሐሳብን ገለጽ። ሰረቀ ግን ስለሰረቀ ደግሞ ኃጢአት ደግሞ አደረገበት። የሰረቀበት ምክንያት ደግሞ የህይወትና የእንጀራና የዳቦ ጉዳይ ስለሆነበት ነው። አላህ ይሄንን ሰውዬ አይወደውም ግን ፈጠረው። በኋላ ደግሞ ይቀጣዋል። በኋላ ደግሞ የዘላለም ማነው ሰውዬ? ቆይ አንዴ ስለ ኢስላም አታውቅም። ይኸውልህ ስለ ኢስላም አታውቅም። በእስልምና ሃይማኖት ላይ ማለት ነው አላህ Subhanahu Wa Ta'ala ነፍስን ከችሎታዋ በላይ አያስገድዳትም። እሺ ሱረቱል በቀራ ምዕራፍ 2 ቁጥር 286 መሰለኝ። ነፍስን ከችሎታዋ በላይ አያስገድዳትም። ያ ማለት ምን ማለት ነው? አንድ ሰው ከአቅሙ በላይ ሆኖ የሚሰራው ማንኛውም ኃጢአት ላይ ተጠያቂ አይሆንም። ገባ? ይሄ የእስልምና ስለዚህ ፈርስት ምንድነው አንተ እስልምናን አስተምህሩት እወቀው። ሁለተኛ ምድራዊ ህጎችስ ለምሳሌ በሸሪዓ የሰረቀ እጁ ይቆረጥ ነው ተግባራዊ ይሆንበታል ወይ ከተባለ የአንድ የሰረቀ ሰው እጁ ለመቆረጥ 20 የሚሆኑ ቅድመ ሁኔታዎች ማለፍ መቻል አለባቸው። 20 እይታዎች ይታያሉ በዚያ ዙሪያ ላይ። አንደኛ በምክንያት ሰረቀ፣ ሁለተኛ የሰረቀው የገንዘብ መጠን፣ ሶስተኛ የሰረቀበት ቦታ ግላጭ የሆነ ቦታ ነው ወይስ ስውር ያለ ነገር ነው ምናምን የሚል 20 መስፈርቶችን አልፎ ነው ይሄ እርምጃ እንኳን የሚወሰድበት ማለት ነው። አንድ ሰው የሰረቀ እጁ እንኳን ለመቆረጥ ገባ ህጉ እንዲወሰንበት እንዲፈረድበት። ስለዚህ በመጀመሪያ ደረጃ ኢስላም ላይ ያለው ህግ ምንድነው ነው? ለዛ ነው አላህ Subhanahu Wa Ta'ala ነፍስን ምንድነው የብናኝ ክብደት ያክል ማንንም አይበድልም ይላል። ስለዚህ አላህ የሚበድል አምላክ አይደለም። አንተ የሆነን ጥፋት ከማጥፋትህ በፊት ያለህበትን ሲቹዌሽን አላህ Subhanahu Wa Ta'ala ግምት ውስጥ አስገብቶ ነው የሚፈርድብህም የሚምርህም። ለዛ ነው አንድ ኃጢአት ሲሰራ አንድ ሰው እሷኑ ይቅር ሊለው ይችላል አላህ Subhanahu Wa Ta'ala። አንድ መልካም ስራ ሲሰራ ግን ከ10 እና ከዛ በላይ ጀምሮ ይቆጥርለታል። ለምን? እንደ ሰውየው ኢንቴንሽን ማለት ነው። ወይም ደግሞ በኢስላም ኢነመል አዕማሉ ቢንያ ይባላል። አንድ ሰው ውጤቱን የሚያገኘው በንያው ነው፣ በኢንቴንሽኑ ነው። ድርጊቱ በሚሰራው ድርጊት ብቻ ሳይሆን ሲሰራ ያንን ድርጊት ምንድነው ውስጡ ላይ የነበረ ተነሳሽነት፣ ንያው ምንድነው፣ በምክንያት ነው የሰራ የሚሉ ነገራቶች ታይተው ነው ፍርድም ሽልማትም የሚያገኘው። ሐሳቡ ገባ ቬል? ስለዚህ መጀመሪያ እስልምና ህጎች ላይ ያለው ለምንድነው ተፈጻሚ የሚሆነው፣ እንዴት ነው ሰርከምስታንሶቹ፣ ምን ነገር አለው፣ ማሟላት ያለበት ምን አለ ምናምን የሚሉት ነገራቶች ማወቅ አለበት። ኦኬ ግን በሌላ ደግሞ ምነግርህ አላህ ሁሉን ወዳድ አይደለም ሁሉን ይጠላል የሚል አስተምህሮ እኔ አላቅም። ወይም ደግሞ ይጠላል የሚል ነገር እኔ ቁርአን ላይ እኔ አንብቤ አላቅም። አላህ Subhanahu Wa Ta'ala ኢቭን ኃጢአተኛን ራሱ ይጠላል የሚል ነገር እኔ አንብቤ አላቅም። ግን ላ ዩሂቡ ነው የሚል ማለት አይወዳቸውም። አላህ Subhanahu Wa Ta'ala አይወድም። አመሰግናለሁ በጣም ስላብራራል። ከመጀመሪያውም ለዚህ ስለመጣው ነው። አላህ የማይችልበትን ነገር ከሆነ ይቀጣዋል። አይቀጣውም ብላችሁ ነው አይደለም? ነፍስን ከችሎታው በላይ አያስገድዳትም ብሏል። እሺ በመሬት ላይ የምትገደለውም ነገር እሱን ያጠቃላል። ምን አልከኝ? መሬት ላይ አሁን እዚህ ላይ ከምንገደላቸው ነገሮች ላይ የሚያጠቃላል። እስኪ አማርኛ አድርገው እስኪ። እዚህ ሰዎች በአላህ ትዕዛዝ ሰው የሚገሉትን ያጠቃላል። አሁን በቅድም በምንድን ነው እሺ ትዕዛዝ ብቻ ነው የያዘው?
በሚያሳስተው ሰዎች ኔላም የሚፈቅድላቸው ትእዛዝ ሰው የሚገሉትም ማለት እኔ እሱ እኮ ነው። አሁን አማርኛ ስንተኛ ቋንቋ ነው አማርኛ? ቬል ከይቅርታ ጋር አንደኛ ነው። አይ ከዚህ በፊት ዛሬ ለማወቅ እንደዛ ችግር የለውም። እሺ በቃ አይ ችግር የለውም። ምንድነው ሀሳብህ አለ ውስጥ ላይ ግን አንዳንድ ሰው አለ በቃላት ለመግለጽ የሚከብደው ሰውና ችግር የለውም። አሁን አንተ ሀሳብ ተረድቼህ ከሆነ አንዴ ልግለጽልህ ሀሳብህን። አላህ Subhanahu Wa Ta'ala በሱ ህግ መሰረት የሚገደሉ ሰዎች አሉ። ቆይ አንዴ ቬል በሱ ትእዛዝ መሰረት የሚገደሉ ሰዎች አሉ። ለምሳሌ በጦርነት ላይ የሚሞቱ ሰዎች ሊኖሩ ይችላሉ ከኢስላም ጋር። ሚኪ በራ አንዴ ክፈትማ። ለምሳሌ ኢስላማዊ ህጎች ለምሳሌ አስገድዶ የደፈረ ይገደላል። ስለዚህ ያ በሚሞተው ሰው ላይም ይሄ ነገር ይታያል የሚል ነው ሐሳብህ እኮ። እሱን እኮ ነው እየጠየኩ ያለው እኔ ሙሉ ኢንቴንሽኑን ለማስረዳት ስለፈለኩ። የሆነ ሰውዬ አንድ ነገር መጥፎ ነገር ሲያደርግ ከጀርባው ብዙ ታሪኮች አሉ አይደለም? ገብቶሃል? አሁን ያንተ ህይወትና የኔላ ሰው ህይወት ቢቀያየር እሱ የሚያደርገውን ታደርጋለህ በሚል ነው እኔ የምቀበለው። እዚህ ጋር የሆነ ነገር ኮዝና ኢፌክት አለ። ኮዝና ኢፌክት አለው። አይ ማታ በደንብ ያሰሙ ሲመሽ እንትን የሚልልህ ከሆነ አነጋገርህ ክሊር የሚሆን ከሆነ አሪፍ። ኮዝና ኢፌክት ካለው አሁን አንተ ጋር ደግሞ እዚህ እያለኸኛል ኮዝ እስካለው አሳማኝ ኮዝ እስካለው ድረስ ችግር የለውም ብለኸኛል አይደለም? አሳማኝ ኮዝ አይደለም ያለው። አሁን አሳማኝ መሆን አለመሆን ሳይሆን ከአቅሙ በላይ። ለምሳሌ አንድ ምሳሌ ልስጥ። ለምሳሌ የገደለ ይገደላል በኢስላም ህግና ለምሳሌ አንድ ሰው በጣም በፎርስ ተይዞ ወይም ደግሞ ከአቅሙ በላይ ሆኖበት ሌላን ሰው እንዲገድል ቢገደድ ያ ሰው ጥፋተኛ አይሆንም ነው እያልኩ ያለሁት። አንድ ኢምፓርት ያዝልኝ። ሁለተኛ ደግሞ አንድ ሰው አለ ተገዶ የሚክድ አላህ Subhanahu Wa Ta'ala የሚክድ አለ። ማትክዶ ከሆነ እገድልሃለሁ። የእያንዳንዱ ሰው ኤክስፒሪየንስ ይለያያል። ለምሳሌ በጦርነት መሀል ያደጉ ሰዎች ለመሞት ወይም ደግሞ ራሳቸውን መስዋዕት ለማድረግ ላይከብዳቸው ይችላል። የሆነ አካል መጥቶ እምነትህን ካድ ካልሆነ እገድልሃለሁ ቢባል ሸሂድ ሊሆን ይችላል። ያ ትልቅ ደረጃ ነው። ነገር ግን ቅብጢ ሆኖ የሆነ ስስ ሆኖ ያደገ ሰው ግን በድንጋጤ ሁሉ ሊሞት ይችላል ገና እገድልሃለሁ ሲባል አይደለም ተገድሎ ማለት ነው። ስለዚህ የየሰው ኤክስፒሪየንሱ ስለሚለያይ አላህ Subhanahu Wa Ta'ala እነዚህ አይነት ስስ የሆኑ ሰዎች ከአቅማቸው በላይ ሆነው ተገደው እምነታቸውን ቢቀይሩ ምንም አይነት ኃጢአት የለባቸውም ብሎ አስቀምጧል ማለት ነው። ቬል ከሰማኸኝና ስለዚህ ሃይማኖትን በመቀየር ዙሪያም በተለያዩ መንገዶቹ ዙሪያም የሆነ ህግ ሲፈጸም ቀጥታ አይደለም ያ ህግ ተግባራዊ የሚሆንበት። መጀመሪያ እዛ ላይ ያሉት ነገራቶች በሙሉ ይታያሉ፣ ይመረመራሉ። ቬል ከሌለ ጥሩ። ሌላው ደግሞ የአላህ Subhanahu Wa Ta'ala ቅድመ እውቀት እንደ አላህ ጥፋተኝነት እያነሳ ነበር። ያው እሱ ስለሌለ ለሌሎቻችሁ ላወራ ብዬ ነውና አላህ Subhanahu Wa Ta'ala የሆነን ጉዳይ ቀድሞ አውቆታል ማለት ለዛ ነገር መፈጠር ኮዝ ወይም ደግሞ ምክንያቱ ነው ማለት አይደለም። አላህ Subhanahu Wa Ta'ala አስቀድሞ ስላወቀ የሰውየው ድርጊት ላይ ተጽዕኖ የሚፈጥረው ነገር የለም። ምክንያቱም ሰውየው ራሱ ነፃ ምርጫ ስላለው በነፃ ፈቃዱ ስለሚሰራ። ስለዚህ የአላህ እውቀት በሰውየው ድርጊት ላይ ተጽዕኖ አለው ማለት አይደለም። ምንም አይነት ተጽዕኖ የለውም። ታዲያ ለምንድን ነው አስቀድሞ ያልፈጠረው ከሆነ ታዲያ ምኑ ላይ ነው ታዲያ ነፃ ፈቃድና ነፃ ምርጫ የሚባለው? አላህ ኃጢአት የሚሰሩትን የማይፈጥር ከሆነ የሚገድባቸው የሚይዛቸው ከሆነና መልካም ስራ ሊሰሩ የሚችሉ ፍጥረቶችን ብቻ የሚፈጥር ከሆነ የሰው መፈጠርም ምንም ትርጉም የለውም። መላእክቶች አሉ ይህን የሚሰሩ ምንም አይነት ኃጢአትን የማይሰሩ ማለት ነው። ነፃ ፈቃድ ነፃ ምርጫ የሚባለውም ምንም አይነት ትርጉም የለውም ነው። ስለዚህ እንደሚክድ ወይም ጀሃነም እንደሚገባ አንድን ሰው እያወቀ ለምን ዓላማ ፈጠረው ከተባለ አላህ Subhanahu Wa Ta'ala የፈለገው ፍጥረት ሰውና ጅኒን ሲፈጥር የፈለገው ፍጥረት በተለያዩ አማራጮች ውስጥ አላህ Subhanahu Wa Ta'ala የሚመርጡ ሰዎች እንዲኖሩ ነው እንጂ እንደ መላእክት አንድ ዋን ዌይ የሚባል ብቻ ያላቸው ወይም ደግሞ እንደ እንስሳ ኔጌቲቭ ብቻ ተግባር የሚሰሩ አካላቶችን አይደለም አላህ Subhanahu Wa Ta'ala የፈጠረው። ለምሳሌ ለዚህ ቀላሉ ምሳሌ ሚስታችሁ ከወንዶች መካከል ስትመርጣችሁ ነው ወይስ ደግሞ አማራጭ አጣ ስትመርጣችሁ ነው እናንተ ይበልጥ ሞር የሆነ አሪፍ ስሜት ወይም ደግሞ አሪፍ ነገር የሚሰማችሁ?
ይሄ ኦቬስ ምንድነው? ከወንዶች መካከል ከብዙ ወንዶች መካከል ብዙ አማራጭ እያላት እናንተን የግል ምርጫው አድርጋ ስትቀበል ነው እንጂ አማራጭ አጣ እናንተን ስትመርጥ አይደለም። ለዛ ነው አላህ Subhanahu Wa Ta'ala ብዙ ጨለማ መንገዶች አሉ፣ አንድ ብርሃን ነው ያለ። ሰዎች ያንን ብርሃን በገዛ ፈቃዳቸው መጠው ሲመርጡት ያንን ነው የፈለገው የሰው ልጅን ሲፈጥር እና ጅኒን ሲፈጥር ማለት ነው። ሁለቱን ፍጥረታት በገዛ ፈቃዳቸው ከዛ ሁሉ አማራጭ እያላቸው እምቢ ብለው ለአላህ ሲዋደቁና አላህን ሲመርጡ የዛ አይነት ሰዎችን ስለፈለገ አላህ Subhanahu Wa Ta'ala ሰዎችን ፈጥሯል ማለት ነው። ስለዚህ ሰዎች ከመላእክትም የሚለያቸው ትልቁ ጥበብም ይሄ ነው። ለዛ ነው እኮ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምንድነው ያሉ? እናንተ ኃጢአትን ባትሰሩ ኑሮ ኃጢአትን ሰርተው የሚጸጸቱ ሰዎችን ይፈጥር ነበር እናንተን አጥፍቶ ብለዋል። ያ ማለት ምን ማለት ነው? ኃጢአትን ማትሰሩ ከሆነ መላእክ ናችሁ ነው። ምን ሰው መሆናችሁ ምንድነው ትርጉሙ ነው? አላህ Subhanahu Wa Ta'ala ጻድቅን እወዳለሁ አይደለም ያለው። ኦኬ ኃጢአትን ሰርተው ይቅርታን የሚለምኑ ሰዎች ተዋቢን ነው። አላህ ይቅርታን የሚጠይቁ ንስሐ የሚገቡትን ሰዎች ነው እወዳለሁ ብሎ ሁሉ የሚናገረው። ኢነላህ ዩሂቡ ተዋቢን የሚለው አላህ ተውበት አድራጊ በንስሐ ተመላሾችን ይወዳል። ለምን? ነፃ ፈቃድ ስላላቸው፣ ሲያጠፉም በነፃ ፈቃዳቸው ነው። ጥፋት መሆኑን አውቀውም ደግሞ ንስሐ ሲገቡም በገዛ ፈቃዳቸው ነው። ስለዚህ ለማንኛውም አሱር ደርሷል ሰዎች። ፒኬ ግን አንድ አሁን ያልከው ነጥብ ላይ አንድ ትልቁ ላይ ለሆነ አንድ ማስረጃዎች ላሳያችሁ። እንትን በተነሳው ነጥብ ማለት ነው። ይሄ ማሻአላህ ፒኬ በነገራችን ላይ በጣም አሪፍ ምሳሌዎችና ገለጻዎች ነው ያቀረበልን እና አንድ ብቻ ፖይንት አሁን ይሄ የሚታይ ከሆነ ማለት አይተዋላ እዚህ ጋር እንዲህ ይላል ወለይሰ ዋጂቡን ቢልኢቅቲዳሪ ከዛ ምን ይላል ወላ ሙሐረሙን መዐ ኢድራሪ ይላል። አንድ ነገር ማለት ነው እንደ እስልምና ዋጅብ አይሆንም ይላል። ወለይሰ ዋጂቡን ቢልኢቅቲዳሪ ከአቅም በላይ ከሆነ ዋጅብ አይሆንም አንድ ነገር እንደ እስልምና ማለት ነው። ግልጽ ነው አይደለ? ለምሳሌ ግዴታ የሆነ ነገር ምን አለን ቢባል ለምሳሌ ምን አለ ወለይሰ ዋጂቡን ቢልኢቅቲዳሪ ከአቅም በላይ ለምሳሌ አሁን ሶላት ሲሰገድ አንድ ሰው ቆሞ መስገዱ ዋጅብ ነው አንድ ሰው ላይ ማለት ነው። ግዴታው ነው ቆሞ መስገድ አለበት። ነገር ግን ከአቅም በላይ ሆነ ለምሳሌ እግሩ ተቆረጠ ወይንም ደግሞ ታመመ ምንም ማድረግ አልቻለም። በዚህ ጊዜ ቆሞ መስገዱ ግዴታ አይደለም። ለምን? ከአቅሙ በላይ ስለሆነ ማለት ነው። ተቀምጦ ቢሰግድም ቆሞ የመስገድ ያክል አጀር ያገኛል አላህ ዘንድ። ለምን? ከአቅሙ በላይ የሆነ ጉዳይ ገጥሞ ስለሆነ የተቀመጠው። ወለይሰ ዋጂቡን ቢልኢቅቲዳሪ ከዛ ምን አለ ወላ ሙሐረሙን መዐ ኢድራሪ አንድ ነገር ደግሞ ከአቅም በላይ ከሆነ ደግሞ ወላ ሙሐረሙን መዐ ኢድራሪ ማለት አንድ ነገር ከአቅሙ በላይ ስለሆነ አንድ ሰው የሆነ መጥፎ ነገር ከሰራ እንደ ሐራም አይቆጠርበትም ማለት ነው። ግልጽ ነው አይደለ? ወላ ሙሐረሙን መዐ ኢድራሪ ማለት ይሄ ነው። ሙጠር ሆኖ ግዴታ ሆኖ ከአቅሙ በላይ ሆኖ ከአቅሙ በላይ ግዴታ የሆነበት ነገር ሆኖ ልክ ቀደም እንዳለው ሰው መግደል ካልገደልክ ትገደላለህ። ለዚህ ምንም አይነት አማራጭ ካጣ እንደዚህ ያሉ በሸሪዓ ወይንም በእስልምና ክልክል የሆኑ ነገሮችን ቢያደርግ አንድ ሰው ኃጢአት ሰራ አይባልም። ለምን? ከአቅሙ በላይ ሆኖ ነው እንጂ እሱ መስራት ፈልጎ አይደለም። ስለዚህ አሁን ይሄ በዚህ ሁኔታ ላይ እንደ ሐራም አይቆጠርበትም፣ እሱ ላይ እንደ ወንጀለኛ ኃጢአት አይጻፍበትም ማለት ነው። ስለዚህ ይሄን ፖይንት ለማንሳት ነው። ጀዛከላህ ፒኬ። አይ ቲንክ ወያኩም ጀዛኩላህ ኸይረን ሁላችሁንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው።
አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።